ደግሞ ከምር ሀይሚትዬ ስታለቅስ መግቢያው ላይ አስደንግጦኛል። የተለከፈችዋ ደግሞ ፍፄ ቤትም መታለች ባይዘዌ ማለት ነው። እሷም አንዴ ጥፊ የሚያልሳት የለም። ከምር ቀሉ ቀል ነው። ሀይሚትዬ እንድታለቅስ አንፈልግም ማለት ነው። ከምር ውዶቼ ማለት ነው። አንደኛ ነበርኩ መግቢያው ላይ በጣም ነው የምታሳዝነው። ያልፈለገው ፍቅር ያልፈለገው ህይወት ውስጥ ለምን እና በጣም ነው እያለቀሰች ያለችው። ሌላው ደግሞ ሀይሚትዬ የምንወድሽ ማለት ነው። እዚህ ጋር ብዙ እህቶች አሉሽ፣ ብዙ ወዳጆች አሉሽ። ባታለቅሺ ኢትዝ ግሬት ውዶቼ ማለት ነው። ወላሂ ነው የምላችሁ። አም ሶሪ ለምን እሷም ተረብሻ እኛም ለምን እንረበሻለን። ሌላው ደግሞ እኔ ይቅርታ አድርጉልኝ እንድትቀየሙኝ አልፈልግም። እኔ ዛሬ በደንብ ሳጣራ እንግዲህ እንኳን ቡታጅራ ናዝሬት ውስጥ ዲኤንኤ የለም እና ቡታጅራ የተመረመሩት ክትባት ነው። እሱን እንዳለ ትተነው ወደ ዛሬው ስንሄድ አልናሳት እዩን ማለት ነው። እኔ ጋር ለማስፈራራት ሰው ከላከች ምንም ነገር ታደርጋለች ብዬ ነው የማስበው። የልብ ልብ ሰጣችኋት ናንኮ እዩ ሌላ እዩ ናት ወይስ እች እዩ ናት? ይህን ያክል የምታስፈራራሽ እና የምታለቅሽላት ማለት ነው። አንዳንዴ ሀይሚትዬ ለእኛ ስትይ ቆፍጠን በይ፣ አንበሳነትሽን አሳየን እንደባለፈው ማለት ነው። እና እንድታለቅሽብን አንፈልግም። ምንም የምታመጣው ነገር የለም። ባይተው ወዶቼ እዚህ ጋር እዩ የምትሰራው ዘር ለገበሬ እንዳለችው ድራማ ነው። ገባችሁ? ግን እንደ እውነት አድርጌ ላውራላችሁ ዝም ብዬ። እዩ ምንም የምታመጣው ነገር የለም። ገባችሁ? ያው ፓርት ዋን ፓርት እየቀጠለ ነው የሚሄደው። ሆኖም ግን አልሐምዱሊላህ ዛሬ ሀይሚና ብሩኬ ፍቅር ናቸው። እዩ የፈለገውን ብታብድ ምንም የሚመጣው ነገር የለም። ባይዘው በእንደዚህ አይነት ህይወት ውስጥ ያሉ ብዙ ኢትዮጵያኖች አሉ፣ ሞርዛን ስደት ላይ ማለት ነው። ገባችሁ? አንዳንድ አስመታላ ካጣመራችሁ ማንም ሰው እናንተ መለየት አይችልም። እንኳን እንደ አንድ እዩ ቀርቶ እናትና አባት ወላጅ መለየት አይችልም። ለምን? አላህ ያጣምረውን ማንም መፍታት ስለማይችል እና ተወከልቶ አላህ ነው። ህይወት ማለት ቀላል አይደለም። ሀይሚ ግን እንደዚህ ባታለቅሽ ኢትዝ ግሬት። ከምር እኔ በጣም ነው የሚከፋኝ ስታለቅስ ማለት ነው። በድራማም እንድታለቅስ አንፈልግም። ገንዘብ በሆነበት ዘመን ባይዘው ወዶቼ አንድ ሰው ሊያጠቃችሁ ሲል ትክክል ናት። በአሁኑ ሰዓት ገንዘብ ካለ ብዙ ነገር አለ። ግን እንደዩ አይነት ሰው ኔቨርስ አያደርግም፣ መብትም የለውም። ለምን መሰላችሁ? አንዳንድ መጥፎ የሚያስብ ሰው ሲጀመር ካሜራ ማይወጣም ማለት ነው። በካሜራ ማይታይም። ገባችሁ? እና እዩ ምንም አታመጣም። ሀይሚትዬ አንቺም ተረብሽ፣ እኛን አትረብሺ። ኮሜንቶቹ እንዳለ በለቅሶ። ሌላው ደግሞ ውዶቼ ግን እኔ ናፈቀኝ ልንገራችሁ፣ ረቢን እምላችሁ ለሀይሚዬ ብቻ አይደለም ለብዙ እህቶች የምመኘው ነው። እኔ ይሄ ጊዜ አልፎ እና ሀይሚዬ ወልደው የሆነ በቃ እድሜም ሲጨምር እኮ ውዶቼ፣ አሁን ለምሳሌ እንደ ሀይሚ እንደ ብሩኬ እንደ አብረሽ እንደ ሩታ ሀብና ናኒ አይሰሩም። ለምን? ኤጃቸውም ይወስናል። ባይዘዌ ገባችሁ? እንደዚህ አይነት ነገር ስለመስራት እድሜም ይወስናል። አሁን ሀብና ናኒ እንደዚህ አይነት ቢሰሩ ብዙም አያምር እንትን አይላቸውም። ለምን? ኤጅም አለው ላሉ እና እድሜያቸው ጨምሮ አንድ ልጅ ወልደው ላይክ 27 28 29 ውስጥ ሲገቡ በቃ ይሆናል። እኔ እኮ አሁን ግራ ነው የሚገባኝ። ሀይሚዬና ብሩኬ የሚጣፍጥ ደግሞ ጀመሩ ነው ያልኩት። በቃ የሚጣፍጥ ፍቅር ላይ ሆኑና እኛንም ልባችንን አጓጉቶ አልሐምዱሊላህ ስንል አሁንማ እፎይ ብዬ ነበር። ለምን? በቃ ከእንግዲህ እንደዚህ አይነት ነገር የለም ለቅሶ የለም ብዬ ነበር። ግን እኔ አላውቅም። ብቻ አላህ መጨረሻችሁን ያሳምርላችሁ ሀይሚና ብሩኬ። ከምር እኔ ሴት ልጅ አይዶን ነው። እኔ እስቲ ኢንሻአላህ የሚናፍቀኝ ምንድነው በቃ የፍቅር ቪዲዮ ተረጋግተው አለ እኮ አይነትም አለው። ጭራሹን እንደዚህ ፍቅፍቅ እያልሽ ሀይሚቲ እና እንግዲህ ያለው መጨረሻውን ያሳምርላችሁ። ተጋጋት ልሞክር እስኪ ተወዳጆች እያሉሽ ሀይሚቲ እንደው እየተንፈቀፈቅሽ እንደዚህ ለእኛ እንኳን አታስቢም። ከምር ውዶቼ ማለት ነው። ተይ 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 ተይ። እዩ የስራሽን ይስጥሽ። ወይኔ እዩ ጋር በሆን ለነገሩ እዩ ምን እነ ፍፄንም እነ ቤኪንም ህዝቡን አስለቀሰች እንጂ እንዳለ እዩ ተጫወተችባቸው። ሪሊው ነው የምነግራችሁ። እንኳን ዙሪና
አረ በቃ ደግሞ ጀመሩ እኮ ውዶች። መቼ ነው መቼ ነው እና ሀይሚዬ ወራት የሚያስቆጥሩት? ወይኔ ከምር ሀይሚዬ ማልቀሷ በጣም ቢያስደነግጠንም ደስ የሚለው ደግሞ ብሩክ ያለው ሪስፔክት ለሀይሚዬ ለሚስቱ እንደሚንከባከባት ይሄ ነገር የዩን ድራማ እንኳን ባይቋረጥም ሁለቱ ሰላም ስለሆኑልን ሀምዱሊላህ ሁለቱም አንድ ናቸው። ሀይሚዬና ብሩክ ወደፊት እኔ በርትቼ ምናምን ስትይኝ አንቺም ትበረቻለሽ ብዬ እኮ ነው አይደለ? እንደዚህ አይነት ድንበርም እንድታርስ ነገር አንቺና ብሩክ መቼም ቢሆን አትለያዩም። እኛ በስክሪን ላይ እያየን እየመሰከርን ነው። ለምን አንድ አላህ ሱብሃነሁ ወተዓላ ያጣምረውም ማንም አይለየውም። ሲቀጥል እዩ ምንም አታመጣም። ገባችሁ? ሲቀጥል ደግሞ ቡታጅራ ላይ ዲኤንኤ የለም። እንኳን ቡታጅራ 5 ቀበሌ ኦንሊ 5 ቀበሌ ነው ቡታጅራ ባይዘው ማለት ነው። ናዝሬት ላይም የለም። ተይዘርዬ ትልቅ ቦታ ሊኖር ይችላል ካላችሁ ሊኖር ይችላል። ለእናንተ ጠይቁ። እኔ ግን ስጠይቅ የለም ማለት ነው። ገባችሁ? አለም ካላችሁ ዲስግሬስን ስጠይቅን ያላ አዳማ ላይ የለም አሉ። ሪሊዮን ነው እና ሲቀጥል የዲኤንኤ ተውት በቃ የዩ ድራማ ነው ባይዘው እና ሀይሚዬና ብሩክ ወደ ራሳችሁ ተመለሱ። ከዩ ላይ ወጡ። ሁለታችሁ ብቻ እንደዚህ ስሩ አላስ ለምንም ጥፋታችን ተገፋፍተን ሌላ ችግር ውስጥ እንድንገባ ነው የምትፈልገው። እሷ በጣም ጥጋበኛ ነች። ስለዚህ የብሩክ ቢባል እንኳን የማሳደግ ግዴታ ከእሷ ጋር መኖር ግዴታ የለብኝም። ባይዘው የብሩክም አይደለም ሊሆንም አይችልም ዘላለሙንም አይሆንም ማለት ነው። እንደ ድራማውም አያስኬድም። ለምን እንደዚህ አይነት ነገር ሲንዛዛ ይደብራል። እዩ ሀይሚና ብሩኬ በተቻላችሁ መጠን ከእዩ ጋር የምትሰሩት ነገር ይቁም። እዩ ሰው ይዛ ነው ገደል የምትገባው። ሪሊውን ነው የምነግራችሁ። ስድ የሆነች ናት እዩ ማለት ነው። እሷን ቢያጥፍም ያለ ሰዓት ይጥፋ እስስት ሚትዬ እዩ የትኛው እዩኛ የምናያት ከሆነች ምንም አታደርጋችሁም እንዴ? ደግሞ እሷን መፍራት እንዴ? ይህንን ያክል ሀዩ ታስፈራራችኋለች እንዴ? ያረቢ ይዘው የ3 አመት ልጅ እና የ4 አመት ልጅን ተሳቀቄ ነው እኮ እንትን አይፋድ ድምፅ እንዳይጨምሩብኝ ምን ሾካሾከው ወይኛ ሸቃሌት የ3 አመት ልጅ እና የ4 አመት ልጅ ነው እኮ እና ይቅርታ ውዶች ስንሾካሾክ ማለት ነው። አጠገብ ያሉት ትናንጦች ናቸው እና ምን እናርግ እንግዲህ ሸቃላ ስንሆን ልጆቻችንም ነው የምናከብረው ታውቃላችሁ በሚለው ሀይሚቴ ስታርቅ ከፍቶኛል ውዶቼ። አረ አላህ ሆይ እስቲ እዩን አንሳላቸው ከምር ሰው በዚህ ልክ ወይ ገንዘብ ሲኖረው ነው ወይ ሰው ሲኖረው ነው። በቃ አላቅም ሜቢ በቃ ሀይሚቴ ውዶቼ ይቅርታ እሺ። ሀይሚዬ እንደዚህ እንድታለቅስን አልፈልግም። ሪሊውን ነው የምነግራችሁ። ለምን ቆፍጠን ብላ ጀግንነቷን ማሳየት ነው ያለባት፣ እንደባለፈው አንበሳ ሆና ማለት ነው። ሲቀጥል ደግሞ ለአንዳንድ እህቶቼ ለምወዳችሁ ለማከብራችሁ ገባችሁ፣ በፍጹም ማልቀስ የለባችሁ። ባላችሁ መቼም አይለያችሁ። ለምን አንድ አላህ ሱብሃነሁ ወተዓላ ነው ፈጣሪን ያገናኛችሁ። ድንገት ብትለዩ ከበደ ይመጣላ በአፍንጫ ይተከል እንዴ። ሀይሚና ብሩኬ መቼም ቢሆኑ አይለያዩም። መቼም ቢሆን ዘር ምን አለች በሉ። ሲቀጥል ደግሞ ምሳሌ ነው የምነግራቸው። እዚህ ጋር 300 ሺህ ህዝብ ቤተሰብ አላቸው። ላላገቡ እህቶቼ ነው የምነግረው። ፍቅር በእንባ አይደለም። እውነተኛ አፍቃሪ ከሆነ እናንተን ትቶ የትም አይሄድም። ባይዘው በሀይሚና በብሩኬ አይደለም የምሰጠው። ለምን ሀይሚና ብሩኬ ስማርቶች ናቸው። ግን አንዳንድ እህቶች ባሌን ቀማ የሚሉ አሉ። አሁን ስደት ላይ ባሌ ቀማ። ባሌ ሃይላንድ ነው እንዴት ተሹ መጣሽ? እንዴት አንቺ ብቻውን እሱ እንዴት ኢትዮጵያ ብቻውን? እና ፍቅር ነው እኮ በቃ ከተፋቀርን ከአላማ ካለን የት ይሄዳል? ቢሄድስ ይሄዳ ሪሊውን ነው። አሁን ኤፍቢ ላይ አለ ባላችሁ ሁለተኛ ቢያገባስ ያግባ። ምን አገባኝ እኔ እንዴ። አንዳንድ እህቶች ምንድነው ፍቅርን መጀመሪያ ከማፍቀራችሁ በፊት ፍቅርን ተማሩ። ፍቅርን ከሚዲያ ምን እንደሆነ እወቁ። ያሉን ፍቅር ውስጥ ገብታችሁ እንትን እንዳትሉ ማለት ነው። እና ቶታሊ ሀይሚት የምወድሽ ለሴቶች ራሱ ማስተማር ያለብሽ ቆፍጣና ሆነሽ ነው ማሳየት ያለብሽ። አልቅሳ እንድታሳይ አልፈልግም። እንደዚህ ይሄን ነገር ሬዲዮን ነው የምነግራችሁ። የእኛንም በሽታ ታመጣብናለች። ብሩኬ ደግሞ ከጎኗ ነው ያለው ጀግና ባል ነው። ገባችሁ?
እና ብዙ ነገር ተማሩ። ባይዘው ሚዲያ ላይ እንደ ብሩክ የነባር እንኳን የለም። ቢሆንም ተማሩበት። ቆፍጠን በሉ ሴቶችዬ። አረ መከራሽ ሀይሚዬ ደግሞ ኮምቢያው ራሱ ማድረግ የምችልበት ሁኔታ ውስጥ ብትከተስ ምራ አትበጣበጡም። ለምንድን ነው የምትበጣበጡት? ምንድን ነው ይዛችሁብን የመጣችሁት እናንተ ሁለታችሁ ደግሞ እንዴ? ሀይሚዬ ታፈቅሪዋለሽ፣ ብሩክም አፈቅርሻለሁ ብሏል። አላስ እዩ የምሰራው ድራማ ነው። አዎ ደግሞ ሌላ መስመር እኛንም አታስቱ። ሁለታችሁንም ነው በአሁኑ ምኮረኩመው እኔ ከምር ነው ወዶቼ። እዚህ ጋር ፍቅር ተገላልጸዋል። አፈቅርሻለሁ እየተባባሉ ነው። ሁለቱ አንድ ናቸው ካሁን በኋላ ማለት ነው። እዩም በቲራሚላ ሰው ጠፋ። ሁሉንም አስበጫቸው። ወላ ቤኪን ወላ ፍፄ ወላ ብሩክን በቦክስ አይሏት። አላህ ከእናንተ ጋር ይሁን። እንኳን ወደው የሚለያዩ ሰዎችን ልጁን የማሳደግ ግዴታ ነው የሚጣልብሽ እንጂ ሌላ ውስጥ መክተት ነው። ይሄ ደግሞ መሆን የለበትም። በቃ የብሩክ ውሳኔ በጣም ደስ ይላል። እንግዲህ የምጠፊው ስኔን ትተሽ ለማን ነው እኔስ ማን አለኝ እያለ ነው። በጣም ከባድ ነው ወዶቼ ማለት ነው። በጣም ከባድ ነው። በጣም ከባድ ነው። እንግዲህ ሀይሚቲ አይዞሽ፣ አንቺን ሁላችንም ነው እንትን የሚለው አላህ ከአንቺ ጋር ይሁን። እዩን ያጥፋልን ብሎ ወዶቼ ማለት ነው። ሀይሚዬ ላይ ምንም ነገር አይመጣብሽም፣ ከጎንሽ ነኝ እኔ ያለው አሳያታለሁ እያለ ነው። ልኳን አስገባት ብሩኬ፣ ልኳን እዩን ሊሆን ይችላል። ግን በቃ እኛን ችግር ውስጥ ማስገባት ነው የምትፈልገው። ምንም አይደለም። እኔ ምንም አላረጋት። ብሩኬ ሀይሚዬ ጥላክ አትሄድም። ሀይሚዬ ጥላት ብትሄድ እኛ እኮ የህዝብ ልጆች ናቸው ባይዘው ሀይሚዬና ብሩኬ ማለት ነው። እና እንደዚህ ቀል የለም። ሀይሚቲ ወደ ራስሽ ተመለሽ፣ የራስሽን አረጋጊ። ብሩክም እንደዛው። እዩን ከማላችሁ አስወጡ። ሪሊዮን ነው የምነግራቸው። እዩን አስወጧት ባይ ነኝ።